ሀኒዬ እንግዲህ ትላንትና ያላሰበችው ደስታን የገጠማት በእውነት አባቷን ለማሳከም ነው። ሰው ቤት ደረጃ ተምራ እንዳልተማረ የሆነ ሰው ቤት እንግዲህ እየሰራች አባቷን ለማሳከም የመጣችው ማለት ነው። ለዛውም እናቷ ቤት ተቀጥራ። ነገር ግን ትናንትና ያላሰበችው ደስታን የገጠማትና ይሄ ሁሉ ብር አገኛለሁ ብላም አስባውም አታውቅም። ነገር ግን ወይዘሮ ሜላት ሀና ወደ ቤቷ ከመጣች ጀምሮ ብዙ ነገር ለውጥ አይታለች። ቤቷ መናሴ ሐኪም ቤት ብዙ ጊዜ ሆኖታል። ነገር ግን ለሐኪሞቹ በጣም ብዙ ብር ተከፍሏል። ምንም ለውጥ አላገኘም ማለት ነው። እች ልጅ ግን መታ ሁሉንም ነገር ቀየረችው። መናሴ ሰላም ሆነ። ሰላምም አመሏ ተስተካከለ። ከእናቷ ጋርም ታረቀች። ሲሳይ ገባ ቤታቸው ማለት ነው። ያንን ግንዛቤ አድርጋ እናቷ እንግዲህ ሜላት ለሀኒ 100,000 ብር አካውንቷ ላይ አስገባችላት ማለት ነው። ሀኒዬ ደግሞ ያ ነገር ስልኳ ላይ ካየች ጀምሮ ምንም እንቅልፍ የተባለ አልተኛችም። ምክንያቱም እየተንቆራጠጠች ይህን ገንዘብ ማን ያስገባልኝ? ምንድን ነው ተሳስተው ነው ወይ አካውንቴ ላይ ይሄ ሁሉ ገንዘብ የገባው? በጭራሽ ሊሆን አይችልም። የሰው ገንዘብ ደግሞ መብላት በእግዚአብሔርም ያስቀጣል። እንዴት ነው የማደርገው? ማንን ልጠይቅ እያለች ልጅ እንግዲህ እየተገላበጠች ሌሊቱን ሙሉ አደረች። አባቷም ቁጭ ብለው አረ ልጄ ምን ሆነሻል? እባክሽን ንገሪኝ ሲሏትም አባዬ ምንም አልሆንኩም እንቅልፍም ቢብሎኝ ነው። አረ የሆነ ነገርማ ሆነሻል። ትላንትና ስልክሽ ላይ የሆነ ነገር ካየሽ በኋላ እንደዚህ ነው የሆንሽው። ምንድን ነው ንገሪኝ ሲላት ከኔ ከአባትሽ የምትደብቂው ነገር አለ? አባዬ ምንም አልደብቅህም፣ ግን እርግጠኛ ስሆን ነገ ራሴ ጠይቄ ራሴ እነግርሃለሁ። እሺ በቃ ዛሬ ዝም ብልሽ ነገ ዝም አልልሽም ብለው አደሩ። ጠዋት ተነስታ እንግዲህ ወደ ስራዋ ልትሄድ አባዬ መስቀሉን እሰርልኝ። ምን ነው ልጄ ምን ሆንሽብኝ ሲሏት አይ ውስጤ ይፈራል፣ ግን ለማንኛውም መስቀሉን እሰርልኝ አለችው። ነይ የኔ ልጅ ነይ ብሎ መስቀል አሰርላት። ከዛም ወደ ስራዋ ሄደች። እንግዲህ ወደ ስራዋ እየሄደች እያለ ለኤልያስ ደውላ ኤልያስ ብር አስገብተህልኛል ስትለው የምን ብር ሲላት እውነትህን ነው ስትለው አሁን ያላስገባውም ሲላት ታዲያ ማን ሊሆን ይችላል? ለነገሩ አንተ ከየት ታመጣለህ ይሄ ሁሉ ብር ብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀኒዬ የእውነት በጣም ነው ደስ ያላት። እንግዲህ መንገዱን ብቻዋን እያወራች ስትሄድ ጆሮዬ ብቸኛዋ ፍቃሪዋ ከኋላ ጠርቶ አስደነገጣት ማለት ነው። ቀድንገት ያለችው በተለይ ደግሞ ምን አንቺን እንደኔ መስራቅ ጀመርሽ እንዴ ሲላት ደነገጠች ማለት ነው። ከዛም ወደ ስራ ሄደ ቁርስ ሰርታ እንግዲህ ለሴትዮዋ ለእናቷ ማለት ነው ቁርስ ደርሷል ትይ ስትላት እሺ ልጆቹን ጥሪያቸው ስትል እሺ ብላ ልትሄድ ስትል ሀና ብሩ አስገብቼልሻለሁ ደርሶሻል ስትል የምን ብር ማለቴ እንዴት እርሶ ነው እንዴት ነው ትይ ስትል አዎ እንዴ ምን አስደነገጠሽ ስትላት ኧረ እትዬ እኔ በጣም የደነገጥኩትኝ ማለትም ይሄ ሁሉ ገንዘብ ከየት መጣ? እንዴትስ መጣ? ደግሞም ሳልነግርሽ ላስገባልሽ በጣም ይቅርታ፣ ግን ይገባሻል ሀኒ። አንቺ እዚህ ቤት ከገባሽ ጀምሮ ብዙ ነገሮች ተቀይረዋል። በጣም ብዙ ነገሮች መናሴ ለሕክምና በጣም ብዙ ገንዘብ አውጥቻለሁ፣ ግን ለውጥ አላገኘም። አንቺ ግን እዚህ ቤት ከገባሽ መናሴም ደህና ሆነ፣ ሰላምም ሁሉ ነገር በቃ ሲሳይ ነው ይዛ የገባችሁ ማለት ይቻላል። እዛ ቤት ምን እንደምሎት አላውቅም እትዬ፣ በቃ እግዚአብሔር ይስጥልኝ፣ ግን ገንዘቡ በጣም በዛ እንዴ እንዳንቺ ላንቺ ይሄ በጣም ትንሽ ገንዘብ ነው፣ ይገባሻል ሀኒዬ፣ ምንም ችግር የለም ብላ እትዬ ግን አንድ ነገር ልምከሮት አለች። ምንድን ነው ስትል በቃ ምንም ቢቸግሮት ደሃ እንዳይሆኑ አለች። የኔ እናት ሰው ፈልጎ አይደለም ደሃ የሚሆነው ማለት ነው። ግን ደግሞ የሰው ልጅ ጤና ካለው ምንም ሁሉም ነገር አለ። አንቺ ጤና ስላለሽ ነው አይደለ? ስለዚህ እነኚህ ሀብታም ቤት ገብተሽ ለዛውም እናትሽ ቤት ባለማወቅ እንግዲህ ለአባትሽ ተረፍሽ ማለት ነው። እና እንደዛ ብላ ሀገሯ ላይ ተደፍታ አለቀሰች ማለት ነው። ሀኒዬ የደስታ ለቅሶ ነው በእርግጥም። ከዛም እንግዲህ ሰላም ኪችን መታ ወጡ ይሸታል፣ በጣም ነው የሸተተኝ፣ ስጪ ልብላ ብላ ስንት ስትላት እንዴ ሰላምዬ እሺ ብላ ቆይ ስትል አልደረሰም ለስከፍታ ደስቶ ሸተተኝ ብላ ሄዳ አስመለሳት ማለት ነው። ሰላም እርጉዝ ናት። ሰላም እንግዲህ አሁን የማትወጣው ነገር ውስጥ ገብታለች። ምክንያቱም
ከእናቷ ጋራ ሰላም ባልሆነችበት ሰዓት ቁጥጥር የላትም። ዝም ብላ እየሄደች እየሰከረች ነበር የምትመጣው። ይሄ ነው ገባችሁ? ሴት ልጅ ሲኖራችሁ፣ በተለይ የደረሰች ሴት ልጅ ቤት ውስጥ ካለች የት ነው ወዴት ነው ተቆጣጣሪ ያስፈልጋታል። አሁን ይሄ በጣም በጣም አሪፍ ትምህርት ነው። በእውነት ነው የምላችሁ ነው። በጣም እስካሁን ካየኋቸው ድራማዎች በጣም የሚያስተምር ድራማ ነው ይሄ ድራማ ማለት ነው። እና ሰላም እንግዲህ እንደፈለገች ነበር የምትወጣው። ሲናገሯትም ለምን ትናገሩኛላችሁ? የፈለገበት መሄድ እችላለሁ፣ መፍትሄ ነው፣ አንድም ሰው እንዲቆጣጠረኝ አልፈልግም እያለች እንግዲህ በገዛ ፍቃዷ እየሄደች ጓደኞቼ ጋ ነው እያለች እየሰከረች እየመጣች እንግዲህ ያን ጊዜ እርግዝናው ሳይፈጠር አይቀርም። አሁን ችግሩ ከማን እንደሆነ እንኳን ልታውቀው አትችልም። ይሄ ነው እንግዲህ ትርፉ። እንግዲህ ሲያስመልሳት ሰላም ሀንዬ ምን ነው ምን ሆነሽ ነው እንዴ? ለምንድን ነው ያስመልስሽ? አሞሻል እንዴ? ለማንኛውም ለክፉም ለደጉም ሐኪም ቤት መሄድ አለብኝ ስትላት፣ አረ ደህና ነኝ ዝም ብሎ ነው የሚያመኝ ማለቻት። አረ ይሄ ነገር እንዴ በቆየብሽ ጥሩ ላይሆን ይችላል ለጤናሽ ምናምን አለቻት ማለት ነው። እንግዲህ የጤና ባለሙያ ናት ሀኒ ማለት ነው። እንግዲህ ሰላም ወደ ክላሷ ገብታ ክላሷን ዘግታ እንግዲህ እያብሰለሰለች ትገኛለች። ነገር ግን ሰላም በጥልቅ ጥያቄ ጠየቀቻት ማለት ነው። ሰላምዬ ግን ይቅርታ አድርጊልኝና ጓደኛ አለሽ እንዴ ስትላት፣ ጓደኛ ማለት ጓደኛ የወንድ ጓደኛ አለሽ ስትላት፣ ሽባሪ ጥያቄ የሚጠይቅኝ ደግሞ ምን ማለት ነው ስትላት፣ አይ ምናልባት ቅድም የሚያስመልስሽ አንዬ የኔ ቆንጆ ድፍረቷ ገርቦኝ ነው ራሴ ማለት ነው የእውነት። ከዛ አይኗን አፍታ ቀረች ወይዘሮ ሰላም ማለት ነው ያለበት ያጉላላበት አሉ። እንግዲህ ሀንዬን በድፍረት ጠየቀቻት። ጓደኛ ማለት የወንድ ጓደኛ አለሽ እንዴ ስትላት፣ የለኝም ምን ነው ስትላት፣ አይ ቅድም ሲያስመልስሽ እኮ ተጠራጠርኩኝ። ምንድን ተጠራጠርሽው ስትላት፣ አይ ምናልባት እርግዝና ሊሆን ይችላል ከሙያዬም አንጻር ብዙ ሰዎችን እንደዚህ ሲያደርጋቸው አይቻለሁ ስትል በወጋለችባት ማለት ነው። እንዴት እንደዚህ ትደፍርኛለሽ? አብሬት ስለተጫወትኩ ፊት ስለሰጠሁሽ ነው እንዴ እንደዚህ ትደፋፈር ነው ብላ እንግዲህ ውጭልኝ ብላ እያመነጫጨቀች ክፍሌ ውጭልኝ ብላ አስወጣቻት ማለት ነው። እንግዲህ በር ዘግታ ማልቀስ ጀመረች። ግን ሰላምዬ አባቴን የሚከታተለው ዶክተር አለ፣ እሱን ከፈለግሽ ስልክ ቁጥሩ ልስጥሽና አናግሪው አለቻት። ስልክ ቁጥሩ ሰጥታው እንግዲህ ሄዳ እርጉዝ ነሽ አላት ማለት ነው። ሰላም እንግዲህ እናቷንም ውጭልኝ ላይሽ አልፈልግም ብላ እናቷ ላይ እናትሽ ልጅ እንዴት ረገዘችሽ ደፋር እናቷ ላይ ጮኸች ማለት ነው። አሁን ሜላትም የማትወጣው ጸጸት ውስጥ ገብታለች በእውነት በጣም ማለት ነው። እና ልጇ እንግዲህ በእናቷ ችላ ባይነት ነው እንደዚህ የሆነችው። ምክንያቱም የት ነው ወዴት ነው ብትባል ኖሮ እንደዚህ